ሚስክቲዩብ ደቡብ ኮሎምቢያ የአማዞን ደን ዳግላስ አንድ ወር ከራቀበት የግል ግዛቱ ሲመለስ ፍጹም የሆነ ደስታን የተሰማው። ከመኪና ወርዶ የቅጥር ግቢውን አፈር እንደረገጠ በውስጡ ጎደሎ የነበረውን ኃያሉነቱን መልሶ ሲሰርግበት ተሰማው። አፉን በደንብ ከፈተና አየሩን ወደ ውስጥ ምቆ በመሳብ ባፍንጫው አስወጣው። አሁን ያለበት የግል ግዛቱ የሆነው እንደ ቤተ መንግስቱ የሚያዩ ስፍራ 10,000 ካሬ ላይ ያረፈ ቅጥር ግቢ። ጠጋ ብሎ በ1,000 ካሬ ሜዳ ላይ ያረፈ ግዙፍ ባለ 1 ፎቅ ህንጻ ሲኖር ህንጻው ከመሬት በታች እንደ ግራውንድ ቤት ሲኖረው ሙሉ በሙሉ መግቢያ በጀርባ በኩል ሚስጥራዊ መሻለቂያ ሆኖ የተዘጋጀ ነው። በውስጡ 20 የሚሆኑ ሳይንቲስቶች ከነረዳቶቻቸው ደከመኝ ሰለቸኝ ሳይሉ ያለ እረፍት ይሰሩበታል። ምናልባትም በዓለም ግዙፍ የተባለው የኮካይን ቅመማ የሚካሄድበት የተሞላ የላብራቶሪ እቃዎች የተተከሉበት በየወሩ 100 ኩንታል ኮካይን ቀምሞ ተመርቶና በተለያየ መጠን በጥንቃቄ ታሽጎ በኮሎምቢያ፣ ፓናማና ሜክሲኮ በመሻገር በአሜሪካ የሚገባበትና የሚሰራጭበት እስከ አውሮፓ የሚዘልቅ ሰንሰለት ያለው ውስብስብ ስራ ነው። ኮካይኑ እዛ ደርሶ ከተሰራጨ በኋላ ከሽያጩ የሚሰበሰበው ረብጣ ዶላር ለሁሉም ተዋንያኖች የየድርሻቸውን በማከፋፈል የቀረውን ዳጎስ ያለ ድርሻ ለዳግላስ ተመልሶ የሚመጣበት አሰራር ነው ያለው። ዳግላስ ለዚህ የኮካይን ምርት የሚሆነውን የኮካ ዛፍ ምርት የሚያገኘው እዚሁ አሁን ካለበት ተያይዞ ካለ 200,000 ካሬ ሜትር የእርሻ መሬት ላይ ነው። ቀሪውን 60% ግን ከአካባቢው በቅርብ ርቀት ላይ በአማዞን ደን ውስጥ ሆነ ከዛ ውጭ ተበትነው በሚገኙ ከግለሰብ ሆነ ከቡድን አምራቾች ጋር በፈጠረው የንግድ ስምምነት ይሰበስብና ጉድለቱን ይሞላል። ይህንን ጥሬ ዕቃውን ከእርሻ ቦታም ሆነ በክፍያ ከሚሰበስብበት ቦታ የሚሰበሰቡ እንዲሁም የቢዝነሱንም ሆነ የእሱን ደህንነት የሚጠብቁ ግደሉ ሲላቸው የሚገሉ ሙቱልኝ ሲላቸው የሚሞትላቸው በሺዎች የሚቆጠሩ ታጣቂዎች አሉት። የህንጻው ግራውንድ ላይ ደግሞ እታች ቤዝመንት ውስጥ ለሚሰሩ ሳይንቲስቶችና ዋና ዋና የታጣቂ አዛዦች መኖሪያነት ያገለግላል። ከላይ ያለው የመጀመሪያው ፍሎር ግን ለዳግላስ የግል ቤተ መንግስቱ ነው። አንድ ግዙፍ ሳሎን፣ 30 የሚሆኑ መኝታ ቤቶች፣ ከ5 በላይ ቢሮዎችና በአጠቃላይ ከ50 በላይ ክፍሎችን ከነቅንጡ እቃዎች ያሉበት ዘመናዊ ቤት ነው። እዛው ቤት ውስጥ ዳግላስና አንድ ወንድ እንዲሁም 2 ሴት አገልጋዮች ብቻ ናቸው የሚኖሩበት። ከዛ ውጪ እሱ ኖረም አልኖረም ሳይፈቀድለት ወደዛ ህንጻ ለመውጣት የሚደፍር ሰው የለም። ካለም በዳግላስ ጥይት ወደ ግንባሩ ይፈረከሳል ወይ ደግሞ ደረቱ ይነደላል። ሌላው የህንጻ ጣሪያ ከላይ እይታ እንዳይስብ አረንጓዴ ሳርና ቋጥኝ መሰል ተክሎች እንዲለብስ ተደርጎ ሙሉ በሙሉ እይታው ከአማዞን ደን ጋር እንዲመሳሰል ተደርጓል። የዳግላስን ወደ ቤቱ መምጣት አስመልክተው በሰልፍ ሆነው የእንኳን ሰላም መጣህ አቀባበል ሊያደርጉለት እየጠበቀ ያሉትን ታጣቂዎችና ሌሎች ሰራተኞችን ቀላልና አጭር ሰላምታ ሰጠና ቀጥታ አንደኛ ፎቅ ላይ ወደሚገኘው መኖሪያ ቤቱ ሄደ። ከዛ ወደ ዋነኛ መኝታ ቤቱ ነው የገባው። አሁንም ያቺ ጠፋች የተባለችው ኢትዮጵያዊት ሴት በአእምሮ እየተመላለሰች ነው። እሷን እንዲያገኟት እንዲያበስሩት ተረጋግቶ ስራውን በስርዓት መስራት እንደማይችል ገብቶታል። ደህንነቱ የተጠበቀ የመገናኛ ስልኩን አወጣና መልሶ ላቲኒያ ወደሚገኙ የሱ ሰዎች ደወለ። እሺ፣ አዲስ ነገር አለ? ሁሉንም ሰው አሰማርቻለሁ፣ እስካሁን አዲስ ነገር አላገኘንም። የልጅቷ እቃዎች አሉ ሲል ያልጠበቀውን ጥያቄ ጠየቀው። የእጅ ቦርሳዋን ይዛ ነው ሄደችው። የልብስ ሻንጣዋ ግን አሁንም ከኛ ጋር ነው። ውስጡ ምን አለ? እኔ እንጃ፣ እስካሁን ከፍተን አላየነውም። ክፈተው። እሺ። ከተወሰነ ደቂቃ ዝምታና መተረማመስ በኋላ ሻንጣው ተቆልፏል። እንዴት ላድርግ የሚል ቃል ተሰማ። አንተ ጀዝባ
ስራ አለመሆኔ በእጅህ እንጂ በዚህ ጥያቄ ግንባርህን ነበር የምነድልልህ። በጩቤ ዘንጥለህ ክፈተው አንባረቀበት እንዳለው ከጎኑ የሻንጣውን ጩቤ አወጣና የኑሃሚ ሻንጣ ከጎን በኩል ቦትርፎ ከፈተው። ውስጥ ያለውን ዕቃ እንዳለ ወለሉ ላይ ዘረገፈው። ቀሚሶች፣ ጅንስ ሱሪ፣ የተለያዩ ልብሶች እና ማስታወሻ ደብተር። በቃ ይሄን ያለው በቃ በብስጭት ጠየቀ። አዎ ቆይ ሌላ አንድ አይፓድ አለ። አዎ እንደሱ አይነት ዕቃ ነው የምፈልገው፣ ክፈተው ብሎ ለመክፈት ሞከረ፣ ግን አልሆነለትም። አበራውት ግን ልከፍተው አልቻልኩም፣ ፓስወርድ አለው። በቃ አሁኑኑ ተነስና ለሊቱንም ተጉዘ ወደ እኔ ይዘውና። ጠዋት ከእንቅልፌ ስነሳ አይፓዱን ላገኘው፣ ካልሆነ ሟች ነህ አለና ስልኩን ዘጋው። ታጣቂው ወዲያው ነበር ጊዜ ሳያባክን አይፓዱንና የቦተረፈውን ሻንጣ መልሶ ከፍቶ እቃዎችን ወደ ውስጥ በመመለስ ይዞ ከአካባቢው ገበሬ አንድ ፈረስ ተውሶ ዳግላስ ወደሚገኝበት ሳንቹሪ ሽምጥ በመጋለብ የጀመረው። ዳግላስ ጧት በጠበቀው ሰዓት አይፓዱ ደረሰው። እዛው የሱ ሰራተኛ በሆነ የኮምፒውተር ባለሙያ ሀክ አስደርጎ ፓስወርዱን ካሰበረ በኋላ ውስጡን ማየት ጀመረ። የፎቶ አይነት አብዛኞቹ ፎቶዎቿና ቪዲዮዎቿ በሷ እድሜ አካባቢ ካለው ወጣት ጋር አብራ ስትስቅ አሊያም ላዩ ላይ ተንጠልጥላበት አዝላ ወይም አዝሏት የተነሱት ወይም የተቀረጹት ነው። ፍቅረኛዋ እንደሆነ እርግጠኛ ሆነ። አይፓዱን ከኢንተርኔት ጋር አገናኘና የተላኩትን ብዙ መልእክቶች ተመለከተ። ግን በማያውቀው ቋንቋ ስለሆነ መረዳት አልቻለም። ወደ ጉግል ገባና የኢትዮጵያ ብሔራዊ ቋንቋ ምን እንደሆነ ጠየቀ። አማርኛ የሚል መልስ አገኘ። አማርኛ የሚባል ቋንቋ መኖሩን ራሱ አያውቅም ነበር። የሀገሬው ቋንቋ እንደሆነ ተረድቷል። በጣም የተገረመው በደቡብ አሜሪካ ያሉት ሀገሮችን አሰበ። ፔሩና ኮሎምቢያ፣ አርጀንቲናና ብሔራዊ ቋንቋቸው ስፓኒሽ ነው። ብራዚል በፖርቹጊዝ ቋንቋ ነው የምትገለገለው። ኢጎና እንግሊዝኛ ነው። እንደዛ እያለ ይቀጥላል። ቢያስብ አንድም ሀገር የራሱን ቋንቋ ብሔራዊ ቋንቋ አድርጎ የሚጠቀም ሊያስታውስ አልቻለም። ሀሳቡን ተወና ጉግል ትራንስሌት ከፍቶ መልእክቶቹን ኮፒ ፔስት እያደረገ ከአማርኛ ወደ እንግሊዝኛ በመቀየር ለመረዳት ሞከረ። በጣም የተገረመው ያ ሁሉ መልእክት ከወንድሟ እንደነበረና እሷ በመጥፋቷና አድራሻ ሊያገኝ እንዳልቻለ በመጨነቅ በተደጋጋሚ ጊዜ የላከላት መልእክት ነው። ፍቅረኛዋ ነው ብሎ ያሰበው ወንድሟ መሆኑን ሲያውቅ ደስ አለው። በዚህ መጠን የሚተሳሰቡና የሚዋደዱ ወንድምና እህት መኖራቸውን ተጠራጠረ። የእሱን የራሱን ወንድምና እህቶች አሰበ። በመካከላቸው ያለው መግባባትና ፍቅር መዝኖ ፈገግ አለ። በዛ ቅጽበት ያላሰበው ተንኮል በአእምሮ ብልጭ አለበት። ይህች ሴት አምልጣ የመንግስት ተቋም ያለበት አካባቢ በህይወት መድረስ ብትችል እንኳ ስለሱ ምንም እንዳትናገርና ከዛም አልፎ በፍቃዷ እጁ እንድትገባ ማድረግ የሚያስችል ዘዴን የመጣለት በጣም ደስ አለው። በጥንቃቄ አስቦ ቆንጆ ኢሜል አዘጋጀ። ኢትዮጵያ ለሚኖረው ለኑሃሚ ወንድም ኑሃሚ ከሱ ጋር እንዳለች አስመስሎ ከፎቶ ጋር በማያያዝ እቱን ማግኘት ከፈለገ ጉዳዩን ለማንም ሳይናገር በሚስጥር ሹልክ ብሎ በአስቸኳይ ወደ ደቡብ አሜሪካ መምጣት እንዳለበት ገልጾለት ላከለት። መልስ እስኪመልስለት የኮኬን ቅመማውንና የምርት ስራውን ለማየት ወደ ቤዝመንት ተጓዘ። አዲስ አበባ ኢትዮጵያ። ናኦል የእህቱን መጥፋት በተመለከተ እስካሁን ምንም አይነት ተጨባጭ የሆነ መረጃ ከመስሪያ ቤትም ሆነ ከውጭ ጉዳይ ሚኒስቴር እያገኘ አይደለም። ምስራቅም ሳምንቱን ሙሉ የሆነ ነገር ለማግኘት የተቻላቱን ሁሉ እየጣረች ቢሆንም እስካሁን ስለ ሞቷም ሆነ በህይወት ስለመኖሯ ምንም አይነት ፍንጭ ልታገኝ አልቻለችም። ዛሬ ግን ቤቱ ቁጭ ብሎ በእንባ እየታጠበ ማህበራዊ ሚዲያዎችን እያየ ባለበት ሰዓት በኢሜል አዲስ አይነት መረጃ ደረሰው። መልእክቱ ሲነበብ እህትህን በህይወት ማግኘት ከፈለግ ለየትኛው መንግስታዊ ተቋም መረጃ ሳትሰጥ ወደ ፔሩና ወደ እህትህ የምትመጣበት $50,000 በሳምንት ውስጥ ይላክልሃል። ማን ናቸው?
ለምንድነው ይህንን መልእክት የላኩልኝ ብለህ ሌላ ሚስጥር ውስጥ እንዳትገባ፣ እንደዛ ከሆነ ግን እህትህን ታጣታለህ ብሎ ከእህቱ ፎቶ ጋር አያይዞ ተልኮለታል። ወዲያው ስልኩን አነሳና ደወለ። ያው ወደ መከረኛዋ ምስራቅ ጋር ነው የደወለው። ምስራቅ እህቴን ምን ሆነች? ምን ሰማ? በድንጋጤ ተውጣ ጠየቀችው። አሁኑን መገናኘት አለብን። የት ነህ? ቤት ነኝ። የት ልምጣ? አይን መጣሁ፣ እዛው ጠብቀኝ ብላ ስልኩን ዘጋችበት። በተቀመጠበት ሆኖ እስክትመጣ መጠበቅ አልቻለም። ቤቱን ለቆ ወጣና ግቢ ውስጥ መንኮራረድ ጀመረ። ማን የሚቀልድብኝ? ጥያቄውን ጠየቀ እንጂ መልስ ማግኘት አልቻለም። ደግሞ ቀልድ ነው እንዳይባል ፎቶዋን ከየት ሀገር ውስጥ የተነሳችው እንደሆነ ያስታውቃል። የለበሰችውን ልብስ እንኳን ከሚያውቃቸው የሷ ልብሶች መካከል አይደሉም። እዛ ከሄደች በኋላ የገዛችው መሆን አለበት ሲል አሰበ። ከ20 ደቂቃ ጥበቃ በኋላ የውጭ በራፍ መጥሪያ ተጠራ። ሰራተኛዋ ለመክፈት ከሳሎን ስትወጣ ተንደርድሮ ቀደማትና ሄዶ ከፈተው። ምስራቅ ነች። በራፉን በደንብ ከፈተው። መኪናዋን ወደ ግቢው አስገባች። እንዳቆመችና ከመኪናው እንደወረደች ክንዷን ይዞ እየጎተተ ወደ መኝታ ቤቱ ይዟት ገባ። ሰራተኛዋ ሁኔታውን በገረሜታ እያየች በድንጋጤ እጇን በአፏ ከድና ወደ ስሯ ተመለሰች። መኝታ ቤት እንደገቡ ቀጥታ ላፕቶፕ ወዳለበት ቦታ ነበር ይዟት የሄደው። ላፕቶፑን ከፈተና ኢሜሉን እንድታነበው ዞር አለላት። አንብባና ፎቶውን አይታ እስክትጨርስ መኝታ ቤት ውስጥ አሁንም የተንጎራደደ በጭንቀት ተውጣጥሮ ይጠብቃት ጀመር። የሚገርም ነው። አዎ ከመገረምን በላይ በጭንቀት ልፈነዳልሽ ነው። አሁን ምንድን ነው የምናረገው? ቆይ እስኪ መጀመሪያ የመልእክቱን ትክክለኝነት እናረጋግጥ። እንዴት ማረጋገጥ እንችላለን? እንደማሰባለችና ከለበሰችው ጂንስ ሱሪ ኪስ ውስጥ እጇን ሰዳ አንድ ፍላሽ አወጣችና ላፕቶፓ ላይ ሰካች። ምን እያረግሽ ነው? አንዷን ነው መስሪያ ቤት የምንጠቀምበት ሶፍትዌር አለ። በትክክል ኢሜሉ ከየት እንደተላከ የሚያሳውቀን ሶፍትዌር ነው። ያማ ከተቻለ ጥሩ ነው። ኢሜሉ ከየት እንደተላከ ካረጋገጥን እህቴ የት እንዳለች የምናረጋግጥ ይሆናል። በደስታ ዘለለ። በጣም እድለኞች ከሆነና ግን አማቶሮች ከሆኑ ነው እንደዛ የሚያረጉት። ሶፍትዌሩን ጫነችና ኢሜሉን ከፈተችው። አስሶ ውጤቱን እስከሚያሳውቃት ለደቂቃዎች በዝምታ ስታንሰላስል ቆየች። ምን አገኘሽ? ሁለት ነገር ነው ያገኘሁት። ምንና ምን? ኢሜሉ የተላከው ከዛው ኑሃሚ ካለችበት ደቡብ አሜሪካ ነው። አሪፍ ነው። መልእክቱ የሆነት ነው? አዎ መሰለኝ። እሺ ሁለተኛውስ? ይሄ ሶፍትዌር አሁን እያሳየን ያለው ኢሜሉ የተላከበትን ቦታ ማለቴ ነጥቦችን የሚያሳየው። ለምሳሌ ከአዲስ አበባ ከሆነ ቀበሌውን ሳይቀር ያሳየናል። ናይሮቢ ከሆነም እንደዛው። እና አሁን ደቡብ አሜሪካ የትኛው ሀገር የትኛው ከተማ ነው ምልክቱ የሚያሳየው? ችግሩ ያ ነው። ሰዎቹ ፕሮፌሽናል ሳይሆኑ አይቀሩም። ነጥቡ በሀገሪቱ ቦታ 3 ሀገሮች ውስጥ ባለ የተለያዩ 20 ቦታዎች ላይ ነው የሚያመላክተው። ብራዚል፣ ቤሩ፣ ኮሎምቢያ። የሚገርም ነው። ቆይ ከህቴ ምንድን ነው የሚፈልጉት? የኢትዮጵያ መንግስትን አምርሮ የሚቃወም አሸባሪ ቡድን እዛ አካባቢ ይንቀሳቀሳል እንዴ? ምናልባት በእናንተ ስር እህቴን የመስዋዕት ጭድ አድርጋችኋት ይሆን ሲል ሰሞኑን በአእምሮ ሲመላለስበት የነበረውን ጥያቄ ጠየቃት። እስካሁን ከኛ መስሪያ ቤትም ሆነ ከውጭ ጉዳይ ሚኒስቴር ከዛም አልፎ በአካባቢው ሀገሮች ካሉን የኛ ኤምባሲዎች ባጣራውት መሰረት ከኛ ስራ ጋርም ሆነ ከሀገራችን ጋር ምንም የሚያገናኘው ነገር የለም። እንደውም አንድ ያለው ጥርጣሬ የአማዞን ደን ጥሬ ዕቃ የጎማ ተክል እየመነጠሩ ለፋብሪካቸው ጥሬ ዕቃ በማጋበስ ዶላር የሚዝቁ ኩባንያዎች ስብሰባውን ያዘጋጁ ዓለም አቀፍ የተፈጥሮ ጥበቃ እንቅስቃሴ ሴሚናሩ ላይ በከፍተኛ ሁኔታ ሲያቀነቅን የነበረው እንዴት አድርገን በደኑ ዙሪያ የሚንቀሳቀሱትን አውዳሚ ካምፓኒዎችን አደብ አስይዘን ከአካባቢው እስከ ወዲያኛው እንዴት እናስወግዳቸዋለን የሚል እንደሆነ ሰምቻለሁ።
እንደዚህ አይነት ቅስቀሳና እንቅስቃሴ ደግሞ በዶላር ጡንቻቸው የፈረጠሙት እነዛ ከደኑ ተጠቃሚ የሆኑ ካምፓኒዎች ላያስቆጣ አይቀርም። እንደኔ ጥርጣሬ ምናልባት ከካምፓኒዎች አንዱ እንቅስቃሴውን ለማኮላሸት በቅጥር ነፍስ ገዳዮችን ቢሆን ወይም አጋቾች ቀጥሮ ይህን ሁሉ ነገር ሊያስደርጉት ይችላሉ የሚል ነው። ያልሹ ሊሆን ይችላል። ለጊዜው ግን እሷን ለመፈለግ እስካልረዳን ድረስ የጠለፈችበትን ምክንያት ምንም አይረባም። ለማንኛውም ሆኖ እሱን ሳስበው በኮምፒውተሩ ላይ ኢሜይሉ የተላከባቸው ያልሻቸው 20 ቦታዎች እኮ ብዙ አይደሉም። የውጭ ጉዳይ ሚኒስቴርን ከተባበረን በአካባቢው ያሉ ኤምባሲዎችን የየሀገሩን መንግስት ትብብር ካገኙ 20 ቦታዎችን ፈልጎ ማረጋገጥ በ2-3 ቀን ውስጥ የሚሰራ ቀላል ተግባር ነው። አዎ ባልኩ እስማማለሁ። እነዚህ 20 ቦታዎች ልክ እንደ አዲስ አበባ፣ ሐዋሳ፣ መቀሌ፣ ድሬዳዋ ምናምን አይነት ቦታ አይደሉም። ግን እዚህ 20 ቦታዎች በ3 የተለያዩ መንግስት በሚተዳደሩ 3 የተለያዩ ሀገራት ውስጥ በሚገኙ በአማዞን ጥቅጥቅ ደን ውስጥ ይኖሩበት አይኖሩበት በማይታወቁ ቦታዎች የተበተኑ ምልክቶች ናቸው። እንዴት አድርገህ ነው ምስራቅ አፍሪካን ከሚያህል የደን ውስጥ አንድ ሰው ፈልጎ ማግኘት የሚቻለው? ተስፋ ቆርጦ በቆመበት ግድግዳውን ተደገፈና ቀስ እያለ ተንሸራተተ። ወደ ወለል ወረደና ዝርግፍ ብሎ ተቀመጠ። ምስራቅ ኮስተር ብላ አትልፈስፈስ፣ ጠንከር ብለህ መሆን ስለሚገባው ነገር ብቻ እንነጋገር አለችው። ናኦልም ምን የሚሆን ነገር አለና እንነጋገራለን? በዚህ ምድር ላይ አንድ ያለችኝ ምላት እህቴን እንዲህ ባለ ሁኔታ ጥቻት እኔስ በህይወት መኖሬን ቀጥላለሁ ሲል መለሰላት። አይዞህ ኑሃሚ እንደዚህ ካሉ ብዙ አደጋዎች ሰርቫይቭ የማድረግ ልምድ ያላት ልጅ ነች። ደግሞ በምድር ላይ ያለችው እሷ ብቻ አይደለችም። እኔም እኮ ስላለው መሰለኝ አሁን በዚህ ሀዘን ወቅት አጠገብህ ያለሁት። እሱማ እውነትሽን ነው እኮ። በልተነስና መልስን መልስለት። ከተዘረፈጠበት ተነሳና ወደ እሷ ቀረበ። ምን ብለን? ያልከውን አድርጓለሁ። ለማንም ሳልናገር ያልከው ሀገር ድረስ እመጣለሁ። ግን እህቴ በህይወት መኖሯን በምን አውቃለሁ? አንድ ማረጋገጫ ስጠኝ። አሁን እንደዛ ብንል ይሻላል አይደል? ወይ ተጨማሪ ፎቶ ወይ ቪዲዮ ይልክልናል፣ ወይ ደግሞ በስልክም ሊያገናኝ ይችላል። በቃ ራሽ ጻፊው እንደ ማሰባለችና ጻፈች። መልስ እስኪመጣ ለመጠበቅ ተያይዘው ወደ ሳሎን ሄዱ። ለሁለቱም የሚጠጣ አቀረበና እሱ እየጠጣ በትካዜ ስልኩን ካሁን የሚላከውን ኢሜል መጠበቅ ቀጠለ። ከ3 ሰዓት በኋላ ተጨማሪ ፎቶ ተላከላቸው። እነሱ ያላወቁት እነዛ ፎቶዎች የተመረጡት ከኑሃሚ ስልክ ውስጥ በፔሩ ቆይታ በተለያዩ ጊዜያቶች ከተነሳቸው ውስጥ የተመረጡትን ነው። ከፎቶ ጋር አጭር መልእክት ተልኮ ባቀረብንልህ ሀሳብ ከተስማማ አሁኑን አሳውቀን ይላል። ምን አሰብሽ አላት። ከምስራቅ የተሻለ ሀሳብ ለማግኘት እየተመኘ ጠይቃት። ምርጫ የለንም ተስማምቻለሁ ብለህ ላክላቸው እንዳለችው አደረገ። በል የጉዞ ሰነዶችን አዘጋጅ። በ3 ቀን ውስጥ አስፈላጊውን ገንዘብ ስለምልክልህ ሙሉ ስምህንና አስፈላጊ መረጃዎችን ላክልህ። እንደተነጋገርነው ግን ይህንን ሚስጥር ሌላ ለ3ኛ ወገን ለመንግስት አሳልፈ ብትሰጥ ነገሮች ሁሉ ያከትምላቸዋል። ከዛ በኋላ እህትህን በዚህ ምድር ላይ ዳግመኛ የማግኘት እድልህ ከዜሮ በታች ይሆናል። በል ፍጠን ይላል። አነበብሽው አይደል? አዎ። ከተቀመጠችበት ተነሳች። ምን ነው? ልሄድ ነው። እንደዚህ በተሰባበርኩበት ሁኔታ ላይ ሆኜ ጥለሽኝ ትሄጃለሽ? ጎረምሳው ተረጋጋ እንጂ። ይልቅ ራስህን ለረጅምና አስቸጋሪ ጉዞ አዘጋጅ። እኔ ሄጄ ለጉዞ አስፈላጊ የሆኑ ፓስፖርትና ቪዛዎችን ላዘጋጅልህ። ታውቃለህ እነዚህ ጉዞ ሰነዶች በአሁን ጊዜ በ6 ወር ወይም ከዛ በላይ ማግኘት አይቻልም። እኔ ደግሞ ከሳምንት ባነሰ ጊዜ ውስጥ ማግኘት አለብኝ። ለዚህ ደግሞ ደቂቃዎችን ሳላባክን ካሁኑ ያለኝን ኃይልና መስመር ሁሉ ተጠቅሜ ማሳካት መቻል አለብኝ። ምን ትላለህ ጎረምሳው? ተንደርድሮ ሄደና ተጠመጠመባት።
አንቺ ስላለሽ ሁሌ ደስተኛ ነኝ። ዘላለም አብረሽኝ ብትኖሪ ምኞቴ ነው። በጣም ነው የምወድሽ አላት። ተረጋጋ፣ ከዚህ በላይ ካወራን እንባ ይመጣኛል አለችና ከቅፏ አውጥታው ፈዞ በቆመበት ፊቱን አዙራ ወጣ ሄደች። በቦዘዙ አይኖች በስስት እያያት በሐሳቡ ሸኛት። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።